እኛ ስናድግ እግዚአብሔር አባታችሁ ነው እያለች እንደ አባታችን በቃ ፊል እናደርገው ነበር እግዚአብሔርና የሆነች ሴትዮ ቢላ እየሳለች ነበር የሚታይ የነበረው። ሰው ወጣት ሆኖ እጁን አንስቶ አይኑን ጨፍኖ የሚያመልክ ሰው እዚህ ፋራ ናቸው እንደ ምናምን እል ነበርና ከኔ ውጪ መንፈሳዊ ሰው የለም፣ እንደኔ የሚያጸልይ እንደኔ የሚናገር ሰው የለምና ራሴን ያገኘሁት በቃ እግዚአብሔር የለህም ሰይጣንም የለህም ኖረን ምን ሞት አይነት ሰዎች ነን። እህቴን ጠራትና አለቅስባታለሁ፣ ሲኦል ልገባ ነው እያልኩኝ አለቅስባታለሁ። እግዚአብሔር ይወድሻል፣ እግዚአብሔር ይወደኛል በይ ምናምን ይላል ዳዲና እዚህ ትከሻዬ ጋር እንደዚህ ነካኝ። ከዛም በኋላ አይፈልት በቃ የሚገርም አይነት ፍቅር። ራሴን ያገኘሁት መሬት ወድቄ ነበር እያለቀስኩ። አይሰው ብዙ ኤንጅሎች ቸርቹን ከቦት አይንን ከፍቼ ሳይ ምንም ነገር የለም። መንፈስሽ ነው የተራበው አይደል? ክፍሌን ቆልፌ ልወጣ ስል አንገቴ መንቀሳቀስ አቆመ። እግዚአብሔር ሊረዳችሁ ፈቃደኛ ነው፣ ግን እጃችሁን እስክትሰጡ ነው እየጠበቀ ያለው። ፓስተር ብቻ መሆን አይደለም አገልግሎት። በእግዚአብሔር ቤት ውስጥ የምናደርጋቸው ምንም አይነት ነገሮች አገልግሎቶች ናቸው። ሻሎም፣ ስሜ ሄመን ግርማ ይባላል። የመጣሁት ከአርቢ የወጣቶች አገልግሎት ነው። አሁን የምነግራችሁ እግዚአብሔር በህይወት ያደረገልኝን ነገር እነግራችኋለሁ። ተወልጄ ያደግኩት ጌታን በማያውቁ ቤተሰቦች ነበረ። እስከ ተወሰነ እድሜ ድረስ ጌታን በማያውቁ ቤተሰቦች አድጌ ነበር እስከ 4-5 ዓመቴ ድረስ። ከዛ በኋላ በዛች ጋፕ ውስጥ በጣም እታመም ነበረ። ምንነታቸው የማይታወቅ በሽታዎች ነበር የምታመመው። እኔም ለራሴ ያላቃቸውም ሐኪም ቤት ብሄድ አይታወቅም፣ ግን በጣም እታመም ነበር። ከቤት አልወጣም። ኢቭን ይሄ ፎቶ ቤት ለመነሳት ምናምን ሲሄድ ራሱ ካሜራማኖቹ ቤት መጥተው ነበር የሚያነሱኝ። ቢካዝ ውጭ መውጣት አልችልም ነበርና በቃ ውጭ መውጣት አልችልም፣ በጣም ታመም ነበርና በዛ መሀል አባቴ እዚህ ሀገር አልነበረምና እናቴ በጌታ አልነበረችም። ከዛ ጌታን አገኘች። ጌታን ካገኘች በኋላ እናቴ እኔም ተጸለየልኝ። ከዛ ሲጸለየልኝ ከተጸለየልኝ በኋላ በዛ ሰዓት ተፈወስኩኝ። በቃ ምንም አያመኝም ነበር፣ ተሻለኝ ወዲያው ማለት ነው። ከዛ ግን እንደነገርኳችሁ እናቴ ነች ጌታን ያገኘችው፣ አባቴ ጌታን አላገኘም። እና አባቴ እዚህ ሲመጣ ብዙ ቻሌንጆች ነበሩ። ቸርች ምናምን ተደብቀን ነበር የምንሄደው። ከዛ ውስጥ አንድ የተፈጠረውን ነገር ልንገራችሁ። ልደት ነበርና ጎረቤት፣ ከዛ ሄድን። የዛን ሰሞን እንደነገርኳችሁ እናቴ ነች በጌታ፣ አባቴ ጌታን አልተቀበለም እና በዛ ሰዓት እኔና እህቴ ብቻ ነበርን በጌታና በቃ እዛ ልደት ቤት እንግዲህ እንደምታውቁት በዓለማዊ ልደት ቤት ይጨፈራል፣ ይጠጣል፣ የሚደረጉ ነገሮች በሙሉ ይደረጋሉ እና ልጆች ላይ ነበርን እየተጫወትን የነበረው እና ድንገት ደረጃውን ወደ ታች እየወረድኩኝ ያለ መብራት ጠፋ እና ሲጠፋ ቶታሊ ነው የጠፋው። ድርግም ብሎና ሙሉ ጨለማ ነበር ቤቱ። ከዛ ቀስ ብዬ እየወረድኩኝ ያለ ደረጃ ላይ ውሃ ነበርና ተንሸራትቼ ወደኩኝ። ከዛ ስወድቅ ይሄ ጀርባ አጥንቴን መታኝ፣ አንገቴን እዚህ ማጅራቴን ምናምን መታኝና ወደኩኝ እና መተንፈስ አልቻልኩም ነበር። በቃ ማድረግ የምችለው አየር ወደ ውስጥ መሳብ ብቻ ነበረ። ከዛ ከወገቤ በታች ያለው ሰውነቴ መንቀሳቀስ አቃተው። ኦንሊ እጄና ትንፋሽን ወደ ውስጥ ማስገባት ብቻ ነበር የምችለው። ከዛም በኋላ በቃ እንደምንም እየጸለይኩኝ 7 ዓመቴ ይመስለኛል በዛን ጊዜ በእጅ የተሳብኩኝ። በሩ ሩቅ ነውና በዛን ጊዜ ክረምት ነውና እንደምታውቁት የእንጨት በር ክረምት ሲሆን ውሃ ይስባል እና ለመግፋት በጣም ከባድ ነው። እንኳን እንዲሁ ጤነኛ ሆኖ በስርዓት በእጅም በጣም ከባድ ነውና በዛ ሰዓት ወድቄ እየሄድኩኝ እያለ ምን አየሁኝ? በዚህ ሳይድ በጣም ድቅድቅ ጨለማ ነው የሚታየኝ። በቃ በጣም የሚያስፈራ ጨለማ። በዚህኛው በግራዬ በኩል ደግሞ የሆነች ሴትዮ ቢላ እየሳለች ነበር የሚታየኝ የነበረውና በቃ ልሞት ነበር ይመስለኝ። አየር ወደ ውስጥ ነው የምስበውና በቃ ምንም ማድረግ አልቻልኩም። እየጸለይኩኝ አይ ዶንት ኖ እንዴት እንደገባሁኝ ወደ ቤት ውስጥ በሩን ከፍቼ ገባሁኝና በሩን ከፍቼ ስገባ ያገኘሁት አባቴ ነበርና ጀስ ማውራትም አልችልም። እንደዚህ ጉሮሮዬን አሳይቼው ወደኩኝ ማለት ነው በዛ ሰዓት። ከዛ ራሴን አላቅም ነበር። ከዛ ስነሳ በቃ ሁሉም ተደናግጠዋል ምናምን እና ቤት ሲነግሩኝ በቃ ሁሉም ይሄ ባህላዊ መድኃኒት ያረጋሉ፣ ክብሪት ይጭሩብኛል ምናምን። ነገር ግን እናቴና ጓደኛዋ በዛ ቦታ በጌታ ስለነበሩ መጸለይ ጀመሩና ስነሳ የሰማሁት ስም በኢየሱስ ስም የሚለውን ነበርና የኢየሱስን ስም ሰማሁ ስነሳና
በቃ ወዲያው ወደ ቤት ገባን ምናምን ነገር። ከዛ በቃ ደስ አለኝ ቢካዝ ልሞት ነበር እዛ ጋርና ከዛም በኋላ ኔክስት ዴይ ምናምን ነገር እንግዲህ እግዚአብሔር አባታችሁ ነው እያለች ነው እናታችን የምታሳድገን እና እግዚአብሔር አባታችን እንደሆነ እግዚአብሔር አሳዳጊያችን እንደሆነ ኢቭን ስጋዊ አባታችን ራሱ ማድረግ የማይችለውን ነገር እግዚአብሔር አባታችን እንደሚያደርግልን እንደሚችልልን እያደረገች ነው እናያሳደገችን። እኛ ስናድግ አባታችን በአካል ባይኖርም እግዚአብሔር አባታችሁ ነው እያለች እንደ አባታችን በቃ ፊል እናደርገው ነበር እግዚአብሔርን እና ከዛም በኋላ እንግዲህ እያደግኩኝ መጣሁኝ። ከአባቴም ጌታን ተቀበለ ምናምን እና ወደ ክብር ህይወት ቤተክርስቲያን እንዴት እንደመጣሁ ልንገራችሁ። ወደ ክብር ህይወት ቤተክርስቲያን የመጣሁት ድሮ መማርበት ትምህርት ቤት 8ኛ ክፍል ላይ የማውቀው ልጅ ነበርና እዚህ ቤተክርስቲያን የሚመጣ በጣም ይጨቀጭቀኛል። በቃ ወደ ቸርች ነይ ምናምን ነገር ይለኛል። እኔ ደግሞ በጣም ትዕቢተኛ ነበርኩኝ። በቃ ከቸርች ውጪ ቸርች ያለ አይመስለኝም ነበር ከድሮ ቸርች ውጪ እና በቃ ኧረ አይሆንም ምናምን ደግሞ እናንተ ቸርች ምንድነው በቃ በትዕቢት በተሞላ ንግግር ነበር ብነግረው የምናገረው የነበረው እና እሱ ግን በትዕግስት በቃ ሳይሰለች ይጠራኝ ነበር ይጨቀጭቀኝ ነበርና ዋን ታይም ምን አለኝ 8ኛ ክፍል ጨርሰን ልንወጣ የመጨረሻ መለያ ቀን ምን አለኝ ጠረኝና ሄመን ቸርች ነኝ ምናምን ነገር አለኝ። እንዴ እኔ ነገርኩህ እኮ ከቸርች ውጭ አልመጣም ምናምን በጣም ሲጨቀጭቀኝ እሺ እመጣለሁ ምናምን አልኩት። ግን ውሸቴን ነበር አልሄድም ነበር ቢካዝ እናቴና አባቴም ቸርች ሌላ እንሂድ ምናምን ብላቸው ራሱ የሚሰሙኝ አይነት አይደሉም እና እኔም አልፈለኩም ነበር። ሄድኩኝ። ከዛ በዛ አለፈ ማለት ነው። ከዛ ኔክስት ይር ላይ 9ኛ ክፍል ሌላ ትምህርት ቤት ገባው ምናምን ነገር ከዛም ልጅ ጋር ተለያየን ምናምን። ከዛ እናቴ የሆነ ጊዜ ማታ አምሽታ ወደ ቤት እየመጣች እያለ ከቸርች ሰው ጋር ተገናኘች እና በአጋጣሚ እንዴት ነሽ በቃ እያወሩ ምናምን ሄመን የምትባል ልጅ አለች ምናምን አለች። ድንገት እኔ አልገባኝም ንግግራቸው ራሱ ይሄ ከእግዚአብሔር የተነሳ ካልሆነ እንደዚህ አይነት ድንገት የሚነጋገር ነገር የለምና ፋሪስ የሚባል ልጁ ፋሪስ ይባላልና ፋሪስ የሚባል ልጅ ነው ወንድም አለኝ ምናምን እንዴ የልጄ ጓደኛ ነው ምናምን ከዛ ቸርች ነኝ ምናምን አለቻት ያቺ ልጅ ማለት ነው። ከዛ እሺ ተባለ ምናምን ቸርች ሄዱ። ማሚ መጣችና ስነግረኝ ቤት ኧረ እኔ አልሄድም ምናምን ነገር አልኳት። ቸርቼን ጥዬ ጓደኞቼን ጥዬ ቸርች ያሉኝን አልሄድም ምናምን አልኳትኝና ከዛ ሄድኩኝ። አልሄድኩም እቤት ነበረ። እነሱ ኔክስት እሁድ ላይ 2014 ዓመተ ምህረት ላይ ወደዚህ ቸርች የእግዚአብሔር ፍቅር አዳራሽ እያለን ወደ ቸርች መጡ እህቴና እናቴ ማለት ነው። እና መጡ አዩትና ቤት ሲመጡ በቃ እንዴት ደስ እንደሚል ቸርቹ በቃ በጣም ነው ደስ የሚል ብዙ ያወራሉ። እኔ አልሄድም ምናምን በቃ በጣም ትዕቢተኛ ነበርኩኝ አልሄድም ምናምን እላቸው ነበርና ከዛም በኋላ ትንሽ ቆይቶ በቃ አስገደዱኝ ቤትም። ከዛ እሺ ምናምን አልኩኝና ሄድኩኝ እና የጾም ጸሎት ቀን ነበር የመጣሁት ቅዳሜ ዕለት መጣሁኝ። ከዛ ደስ አለኝ ምናምን ነገር። ከዛ ያህ ልጅን አገኘሁትና አርሚ የሚባል የወጣቶች ፕሮግራም አለ ነይ ተከታታይ ምናምን አለኝ። ሲለኝ ጊዜ እኔ አልፈልግም ምናምን አልኩት። ከዛ ቅዳሜ ነበር ፕሮግራሙ ሲጠራኝ አልሄድኩም። ከዛም በኋላ ብሎ በቃ ጨቅጭቆኝ ምናምን ኔክስት ታይም የመጣሁትኝ የመጀመሪያ ጊዜ አርሚ የመጣሁትኝ የ1ኛ ዓመት ክብረ በዓላችንን ስናከብር ፎር ዘ ፈርስት ታይም አርሚ መጣሁኝ ማለት ነው። እና አርሚ መጣሁ በቃ ሁሉንም ሳያቸው ወጣቶች እኔ ማውቀው እንግዲህ እጅ አንስቶ ማምለክ አይን ጨፍኖ ማምለክ ትዕቢት የሆነ እንትን ነው የሚመስለኝ ፋርነት ምናምን ነገር በቃ ያሳፍረኛል። እኔ ሰው ወጣት ሆኖ እጁን አንስቶ አይኑን ጨፍኖ የሚያመልክ ሰው በጣም ይገርመኛል ራሱ። እንዴ ምን አይነት ኮንፊደንስ ቢኖራቸው ነው እዚህ ፋራ ናቸው እንዴ ምናምን እል ነበርና የዛን ቀን ሳያቸው ሁሉም በቃ እጃቸውን ከፍ አድርገው ነው የሚያመልኩት ከልባቸው አይናቸውን ጨፍነው እና ገረመኝ እና እጄንም ለማንሳት ፈለኩኝ አልፈለኩም። ከዛም በኋላ በቃ ዝም ብዬ እንደዚች ብቻ ብዬ አንስቼ አመለኩኝ አለፈና በጣም ገረመኝ። ከዛ ኔክስት ቅዳሜ እስኪመጣ በጣም ጓጓሁኝ በጣም ቸኮልኩኝ። ከዛ ኔክስት ቅዳሜ መጣ በቃ መምጣት ጀመርኩኝ ምናምን ነገር። ከዛ ሴል ግሩፕ ገባሁ የመጀመሪያ ሴል ግሩፕ ገባሁ ምናምን በጣም የተነቃቁ ናቸው በጣም የሚገርሙኝ። በዛ ሰዓት በመንፈሳዊ ውድቀት ውስጥ ነው ያለሁት። በቃ መጸለይ ራሱ ማታ ስተኛ ነው መጸለየው እንጂ አልጸልይም። ብዙም ጸሎት ህይወት የለኝም
አምልኮ ምናምን አላመልክም። በቃ ከፍቼ እጄን ዝቅ አድርጌ ምናምን የማመልከው። ከዛም በኋላ በዛን ጊዜ በቃ እየመጣው ሳይ ሴል ግሩፕም ላይ ሳይ በቃ ስንጸልይ ቴሌግራም ላይ ምናምን በጣም ኃይል በተሞላው መልኩ ነው የሚጸልዩት። አንድ ነገር ስናገር የስ ምናምን ይሉኛል። እንዴ የምናገረው ነገር ጥሩ ነገር ሆኖ ነው እንዴ ምናምን እላለሁ። እና በቃ ሳወራ ኢንካሬጅ ያደርጉኛል። ሂመን አጸልይ ይሉኛል ምናምን። ከዛ እንዴ እነዚህ ሰዎች ምን ሆኖ ነው እል ነበር። ከዛ እያየው እየተሰራው መጣሁኝ ማለት ነው። ከዛም በኋላ ምን ሀፕን አደረገ? የሆነች ፌዝ አለች መንፈሳዊ ህይወታችን ላይ በጣም የሆነ ትንሽ ምንጋጋልባት ፌዝ እና በጣም ተጋጋልኩኝ። በቃ ከኔ ውጪ መንፈሳዊ ሰው የለም ምናምን። በዛ ሰዓት በጣም ተቀየርኩኝ። በቃ ማላቀው ሌቭል ላይ ደረስኩኝ። በቃ እንደኔ መንፈሳዊ ሰው የለም፣ እንደኔ የሚጸልይ እንደኔ የሚያጸልይ ሴል ግሩፕ ላይ እንደኔ የሚናገር ሰው የለም። እና በዛ ሰዓት ዴቪል መጣና መናገር ጀመረ። መናገር ጀመረ እና እግዚአብሔር ባይኖርስ ይለኛል። የመጀመሪያው በቃ ያለኝ ነገር እግዚአብሔር ባይኖርስ፣ እንዴት አወቅሽ እግዚአብሔር እንዳለ? ሰይጣንስ እንዳለ እንዴት አወቅሽ? ይለኛል ራሱ እየነገረኝና ከዛ ያቺን ሀሳብ ሜዲቴት ማድረግ ጀመርኩኝ። እግዚአብሔር ባይኖር ዝም ብለን እንደው እያሰምን ቢሆንስ፣ የሰው ልጅ ሲሞት በቃ ዘላለም ህይወት ባይኖረው ዝም ብሎ የሚሞት ከሆነስ ብዬ ማሰብ ጀመርኩኝና ሪሜምበር ቁጭ ብዬ እያሰብኩኝ በቃ እንዴ እግዚአብሔር የለም እኮ በቃ ሰይጣንም የለም ብዬ ቶታሊ ካድኩኝ። ራሴን ያገኘሁት በቃ እግዚአብሔር የለህም፣ ሰይጣንም የለህም፣ ይሄ ሃይማኖት የሚባልም የለም፣ እምነት የሚባልም ነገር የለም፣ ይሄ እንዳለ ውሸት ነው፣ ጀስት ኖረን ምን ሞት አይነት ሰዎች ነን ብዬ ደመደምኩኝና ራሴን ያገኘሁት በቃ እግዚአብሔርን ክጄ ምንም በቃ ሚኒንግ በሌለው ህይወት ውስጥ አገኘሁትና በቃ ግን ፍርሃት አለ ውስጤ። ሲኦል ትገቢያለሽ ይለኛል እየመጣ ዴቪል። እንዴ ሲኦል ነው የምትገቢው ይለኛል። ከዛ የሲኦልን ሀሳብ ሳስበው ደግሞ ዘላለም ነው የምትኖሪ ይለኛል። እና በጣም ፈራ ነበር። በቃ በጣም እፈራለሁ። እህቴን ጠራትና አለቅስባታለሁ። ሲኦል ልገባ ነው እያልኩኝ አለቅስባታለሁ። እና አንድ ቀን ማታ በቃ በጣም ፈራሁኝ። ተኝቼ የምነሳ አልመሰለኝም እና በጣም ስለፈራው ሲዲ ከፈትኩኝ። ስለ እግዚአብሔር ፍቅር ምናምን ነገር አላቅምና ከዛ በፊት ግን የሆነ ጊዜ የአርሚ ፕሮግራም ላይ ስለ እግዚአብሔር ፍቅር እንድትመሰክሪ ተጠርተሻል ምናምን ተባልኩኝና እኔ እግዚአብሔር ይወደኛል እኔ ወደዋለሁ እንጂ የሱን ፍቅር አላውቀውም ብዬ ያንን እድል ሉዝ አረኩኝ ማለት ነው። ከዛ በቃ የእውነት ግን ፊል አላረገውም ነበር፣ አላውቀውም ነበር። ቢኮዝ በዛ ሁኔታ ውስጥ ያለው ነበር እግዚአብሔርን ክጄ ባለውበት ሰዓት ነበር ያ እድል ይመጣል፣ ያ ቻንስ ይመጣልና ከዛም በኋላ ማታ ላይ በቃ የማይገናኝ ከእግዚአብሔር ፍቅር ጋር የማይገናኝ ሲዲ ብዬ እንደ ንስር የሚለውን ሲዲ ከፈትኩኝና ተኛሁ። እና ትዝ ይለኛል እሑድ ዕለት ቸርች ስመጣ ዳዲ የሚናገራቸው ነገሮች ትዝ ይለኛልና ስተኙ ራሱ ብትተኙ ራሱ መንፈሳችሁ ይሰማል ሲዲውን እና ከፍታችሁ ተኙ የሚል ነገር ሰምቼ ነበርና በጣም ስለፈራው መሞት ስለመሰለኝ በዛን ሰዓት ማልነሳ ስለመሰለኝ በቃ ከፍቼ ተኛው። ከእግዚአብሔር ፍቅር የሚባል ነገር መስማት አልፈለኩም። ለዛ እንደ ንስር የሚለውን ሲዲ ከፍቼ ተኛውኝና ሌሊት አላቅም ሰው ሲቀሰቀስ ራሱ ተነስቶ መንቃት አለበት ምናምን የሆኑ ፕሮሰሶች አሉ ለመንቃትና እኔ ድንገት ነው የነቃሁት። ድንገት ብንን ብዬ ቁጭ አልኩኝ። ከዛም በኋላ ቁጭ አልኩኝና እየሰማሁት ነበር ነገር እግዚአብሔር ይወድሻል ይላል በዳዲ ሲዲ ውስጥ ማለት ነው። እንደ ንስር የሚለው ሲዲ ውስጥ እግዚአብሔር ይወድሻል፣ እግዚአብሔር ይወደኛል በይ ምናምን ይላል ዳዲና በጣም ጮክ ብሎ ነው የሚናገረው። ከዛም በኋላ እሱን ሰምቼ ብቻ ተመልሼ ተኛሁ። ከዛ ጠዋት ስነሳ በቃ እያለቀስኩኝ ነው ራሴን ያገኘሁት። ዓርብ ዕለት ማታ ሌሊት ላይ ነበር እንደዛ የሆነው። ኔክስት ዴይ ቅዳሜ ነውና አርሚ መጣ ነበረ። ከዛ መጣሁኝ። በቃ በጣም ጓጉቻለሁ። የሆነ ነገር ገብቶብኛል ውስጥ ያውቃል የሆነ ነገር እንደገባ ውስጤና በቃ በጣም በቃ በጉጉት እየመጣሁ ነበርና መጣሁኝ ቅዳሜ ዕለት። ከዛ መጣሁኝና የአምላክ ነበረች እያዘመረች የነበረችውና የሳሙኤልን መዝሙር እያዘመረች ነበር። ከዛ ከፊት አካባቢ ነበር የተቀመጥኩበት ጥግ ጋር
ፎር ዘ ፈርስት ታይም እኔ አላውቀውም። አይኔን ጨፈንኩኝ፣ እጄን አንስቼ ማምለክ ጀመርኩኝ። እኔ አይደለሁም ያንን ያደረኩት አይ ነው፣ ግን የሆነ ነገር እየገፋፋኝ ነበር። አይኔን ጨፈንኩኝና እጄን አንስቼ ማምለክ ጀመርኩኝ። እኔ ራሱ በጣም ተገርሜ ነበርና እጄን አንስቼ ማምለክ ጀመርኩኝና አይኔን ጨፍኜ እያመለኩኝ ያለ የሆነ ኮቴ ይሰማኛል፣ ከኋላ የሚመጣ ኮቴና ምንድነው እያልኩኝ ነበር፣ ግን እያመለኩኝ ነበር። ከዛ እያለቀስኩኝ ነበር ሳመልክ ነበረውና something መጣ ከጀርባዬ መጣና እዚህ ትከሻዬ ጋር እንደዚህ ነካኝ። ከዛም በኋላ I felt በቃ የሚገርም አይነት ፍቅር፣ በቃ በጣም የሚገርም ፍቅር ውስጥ የገባና ማን ነው እኔ እንደውም ካሜራማኖች ተሳስተው ነክተውኝ እንደ ብዬ ደንግጬ ዞርኩኝና ሳይ ምንም ነገር የለም። ከዛ ተመልሼ እጄን አንስቼ አይኔን ጨፍኜ ማምለክ ጀመርኩ። ከዛ በቃ I felt የሆነ ነገር ነው። ኮቴውን ሰማሁ ድጋሚ። ዞር ስል እግሩን ብቻ ነበር ማየት የቻልኩትና በጣም ብርሃን ነበርና ፊቱ ጀርባውን ነው በቃ እንደዚህ ወደ ኋላ እየሄደ እየተመለሰ እግሩን ብቻ ነበር ያየው። በጣም ብርሃን የተሞላ አካል ነበረ። በጣም በቃ ገረመኝ፣ ማልቀስ ጀመርኩኝና ወርሺፑ ራሱ ሲያልቅ ለምን አለቀ ብዬ በቃ ትንሽ ደብሮኝ ነበር ስላለቀ ምናምን ነገር እና በጣም የሚገርም ፍቅር ገባ ውስጤና በጣም ደስ ብሎኝ ቤት ገባሁኝ። ከዛ ቤት መጸለይ ጀመርኩኝ። በቃ ምንም መቆጣጠር ስላልቻልኩ ማልቀስ ብቻ ነው የምችለውና እያለቀስኩኝ በቃ እየጸለይኩኝ ነበርና ኔክስት ዴይ እሁድ ደግሞ በቃ እስክመጣ በጣም የበለጠ ጓጓሁኝ በጣም እና እሁድ መጣሁኝ። ከዛም በኋላ እሁድ መጣሁኝና እላይ ነበር የተቀመጥኩት፣ እላይ ከፊት ለፊት በኩል። ከዛ ዳዲ ሃሌሉያ የሚለውን የዳዲ መዝሙር እያስመለከ ነበርና እያመለክን እያለ በቃ አይኔን ጨፍኜ እጄን አንስቼ እያመለኩኝና አይሶ ብዙ ኤንጅሎች መተው እየከበቡ ቸርቹን ከቦት በቃ ወደዚህ ወደዛ ይበራሉ። ወደ ጣሪያው ነጭ ናቸው፣ በጣም ነው የሚያምሩት እና ይበራሉ። ከዛ አይኔን ከፍቼ እንዴ በኢየሱስ ብዬ ደንግጬ አይኔን ከፍቼ ሳይ እንደዚህ አይነት ነገሮች አይቻለቅም for the first time ነውና አይኔን ከፍቼ ሳይ ጊዜ ምንም ነገር የለም። ከጨፈንኩኝና ድጋሚ ሃሌሉያ የሚለውን እያስመለከ ያለ ዳዲ አየሁኝና ከዛ ራሴን ያገኘሁት መሬት ወድቄ ነበር እያለቀስኩኝ በቃ በጣም ተነክቼ እያለቀስኩኝ አገኘሁትኝና በቃ የሚገርም ፍቅር ውስጥ የገባና በዛው ቀጥዬ እንግዲህ ሴል ግሩፖችም ላይ እንትን ማለት ጀመርኩ፣ መሳተፍ ጀመርኩኝ። ይሄ የትቢት መንፈሴ ቀስ በቀስ ቸርች ስመጣ አርሚ ስመጣ ሴል ግሩፕ ስፔሻሊ በጣም ይረዳኝ የሴል ግሩፕ ዲስከሽኖቻችን ናቸውና በጣም ረድተውኝ ነበርና በቃ እንደዛ ያልኩኝ በጣም እንትን አልኩኝ፣ እየተለወጥኩኝ መጣው። ትቢቶቼ ቀስ በቀስ እየተቀረፉ መጡና ቆሻሻ ውሃ ብርጭቆ ውስጥ ድጋሚ ንጹህ ውሃ ሲጨመርበት ንጹህ እየሆነ እንደሚመጣው እንደዛ እየተለወጥኩኝ ቀስ በቀስ ለውጥ እያየሁ ራሴ ላይ መጣሁኝና ከዛ እነዛ ለውጦች ሲመጡ ደግሞ ስንፍና ተከትሎ መጣ። ሲዲ ሰማ ነበር፣ አዳምጥ ነበር፣ ጸልይ ነበርና ቀስ በቀስ ሲዲዎቼን ማቆም ጀመርኩኝ። ሲዲ በቀን ሳልሰማ መተኛት ጀመርኩኝና የሆነ ጊዜ ተኛሁኝ። ከዛ በጣም ይርበኛል፣ በጣም ነበር የሚርበኝ የነበረው፣ ግን የስጋዊ ረሃብ አይደለም፣ በጣም ነበር የሚርበኝና እንዴ ጌታ ሆይ ምንድነው? ምን አይነት ስሜት ነው ይሄ ደግሞ? ምን አይነት ረሃብ ነው እለው ነበር። ከዛ ምን አለኝ፣ በጣም ነው የተገረምኩት የዛን ቀን። እንደዛ አይነት ድምጽም ሰምቼ አላውቅም፣ እንደዚህ አይነት ተነግሮኝ እግዚአብሔር ሲናገርም ሰምቼ አላውቅምና ምን አለኝ፣ መንፈስሽ ነው የተራበው አለኝ። ከዛም በኋላ በጣም ገረመኝ። እንዴ እና ምን ላደርግ? ጸልያለሁ፣ አመልካለሁ እኮ አልኩትኝ እና ሲዲን ግን አላስገባውም። አመልካለሁ፣ ማምለክ በደንብ ነው የማመልከው። አምልኮን መጸለይ ደግሞ ማታ ብቻ ነው፣ እንደበፊቱ በደንብ አልጸለይም ነበር። ከዛ ምን አለኝ፣ መንፈስሽ ነው የተራበው አለኝ እና እንዴት ሊራብ ይችላል ጌታዬ? ዘምር አመልካለሁ እኮ ጸልያለሁ እኮ ስለው ነው ሲዲ መስማት አለብሽ፣ መንፈስሽ መመገብ አለበት። ላይ አሁን እንዴት ብሎ አስረዳኝ። ስጋችን ሲርበው አምልኮ የሚባለው ነገር እንዴት ነው ያስረዳኝ መንፈስ ቅዱስ። ስጋችን ሲርበው ይሄ ራባችንን ለማስታገስ ውሃ እንጠጣለን አይደል? እና ለትንሽ ለተወሰነች ሰዓት ውሃው ያስታግስልናል ረሃባችንን። እና አምልኮ እንደዛ ነው አለኝ።
ኤግዛክትሊ እንደዚህ ነበር እና ያስረዳኝ አምልኮ ኢዝ ላይክ ውሃ ነገር ነው እና ራብሽን እያስታገሰ እንጂ ራብሽን አያጠግብሽም አለኝና በጣም ገረመኝ። በጣም ተገረምኩኝና ሲዲ ማዳመጥ ጀመርኩኝና ሲዲ በመስማት የሆኑልኝ ነገሮች በጣም ብዙ ናቸው። ቅድም እንደነገርኳቸው የመጀመሪያ ኢንካውንተሬን ያገኘሁበት በሲዲ ነውና እግዚአብሔር እንዴት እንደሚወደኝ የተረዳው በሲዲ ነበር። ከዛ ቀጠልኩኝ እንደዛ እያልኩኝ ሌላ ኢንካውንተሬን ደግሞ ልንገራችሁ። በእንደዚህ ሁሉ መንፈሳዊ ህይወቴ እያደገ ሲመጣ አንድ ነገር በጣም ያስቸግረኝ ነበርና በጣም መጥፎ ልማድ ነበረኝና እሱን በቃ ለመለወጥ በጣም ብዙ እላለሁ፣ መጽሐፍ አነባለሁ፣ ፖድካስቶችን ሰማለሁ፣ ቲቺንጎችን የስፒሪቹዋል ቲቺንጎችን ሰማለሁ፣ የዓለማዊ ቲቺንጎችን ሰማለሁ። በቃ ያላረኩት ነገር የለም፣ ግን ላቆም አልቻልኩም። ከዛ ቅዳሜ ዕለት የሆነ ጊዜ ሰማኝና አይ ዶንት ሪሜምበር ማን እያስተማረ እንደሆነ። ከዛ ምስክርነት ይሁን ትምህርት ይሁን እሱን እርግጠኛ አይደለሁም፣ ግን የሰማሁት ነገር ምንድነው አንድ የማትችሉት ነገር ካለ ተንበርከኩና ሰሬንደር አድርጉ። እስካሁን በራሳችሁ ነበር ለመለወጥ እየሞከራችሁ የነበረው፣ ግን ሰሬንደር አድርጉና እጃችሁን ስትሰጡ እግዚአብሔር ይረዳችኋል። እግዚአብሔር ሊረዳችሁ ፈቃደኛ ነው፣ ግን እጃችሁን እስክትሰጡ ነው እየጠበቀ ያለው የሚል ነገር ሰጥቼ ነበርና ለምን በወታደሮች እንዴት እጅ እንደሚሰጡ እንደሚማረኩ በዛ ምሳሌ ተረድተን ነበርና እሱ መጣልኝ። ከዛ ተንበረከኩኝ። ቤት ማንም አልነበረማ። ክፍሌን ዘጋሁትና ተንበረከኩኝና በቃ ማልቀስ ጀመርኩ እንጂ ወታደሮች እንዴት እንደሚማረኩ አሳይተው ነበርና ኤግዛክትሊ እንደዛ ነው። በቃ እጄን አነሳኝ። ከዛም በኋላ ጌታዊ ተማሪክ ያለው ከዚህ በኋላ አልችልም፣ በራሴ አቅም ሞክሬያለሁ፣ አልቻልኩም ምናምን ስለው በቃ እያለቀስኩ እየጸለይኩኝ ነበርና አይኔን ጨፍኜ እንደዚህ ይታየኛል፣ የሆነ መዓዛ ሲመጣ ይታየኛል፣ በበሬ ስር ይመጣልና በቃ በጣም የሚገርም መዓዛ፣ በጣም እኔ እንደዛ አይነት ሽታ አሽትቼ አላውቅምና በጣም የሚገርም መዓዛ ክፍሌን ሞላው እና በቃ በጣም ደስ አለኝ ምናምን። ድጋሚ ላይክ እንደተፈወስኩኝ ያውቃለሁ፣ ያንን ልማድ እንደተውኩትኝ ያውቃለሁ። ግን እስቲ ለማንኛውም ብዬ ለመሞከር ለማድረግ ሞከርኩኝና አልቻልኩኝም። እንዴ ጌታ ሆይ አመሰግናለሁ ብዬ በቃ በጣም ደስ አለኝና ሶስተኛ ኢንካውንተሬ ብዬ ያስኩት ይሄንን ነው። በዊንተር ካምፕ ደግሞ እግዚአብሔር የረዳኝን ነገር ነግራችኋለሁ። በዊንተር ካምፕ ላይ ደግሞ በአስቴር ዊንተር ካምፕ በ2017 ላይ እግዚአብሔር ሆይ ልናይ እንወዳለን በሚለው ዊንተር ካምፕ ላይ በቃ እኔ ጠብቄ የመጣሁት ጌታ ኢየሱስን እንደማየው ነው። በቃ ፊት ለፊት እገናኘዋለሁ ብዬ በጣም ጠብቄ ነበር የመጣሁት። ራሴን አዘጋጅቼ ምናምን ነገር ነው። የሆነ ቀን ልወጣ ስል በጣም ደህና ነበርኩኝ ምናምን ክፍሌን ቆልፌ ልወጣ ስል አንገቴ መንቀሳቀስ አቆመ። ዊንተር ካምፕ ልመጣ ስል ማለት ነው። እና እንደዚህም ስል ሊያመኛልና በቃ እንደዚህ ብዬ ደርቄ ቀረውና በጣም ነበር የሚያመው። ልወጣ ነበር በቃ ከቤት ልወጣ ክፍሌን ቆልፌ ምናምን ልወጣ ስል ነው ያ ያጋጠመኝና ማልቀስ ጀመርኩኝ። እንዴ ጌታ ሆይ ምንድነው እያልኩኝ ነበርና በጣም ጠብቄ ነበር። የዛን ቀን ደግሞ ጸልዬ ሌሊት ተነስቼ ጸልዬ ምናምን ጌታ ሆይ ላይ እወዳለሁ ምናምን ብዬ ጸልዬ ከጠዋት ስነሳ እንደዛ ሆንኩኝ። አደነገጥኩኝ። እንዴ ምንድነው ብዬ በቃ ማልቀስ ጀመርኩኝ። ከዛ እናቴ ጸለየችልኝ። ከዛ በቃ ወዲያው ክሊክ አደረገብኝ። ዴቪል ሊያስቀረኝ እንደሆነ አወቅኩኝ። የሆነ ትልቅ ነገር እንዳለ እዛ ጋር አወቅኩኝና ተነሳሁኝና በቃ እያለቀስኩኝ ከቤት ወጣሁ። እያለቀስኩኝ እናቴ ኧረ ተይ ምናምን በቃ አይዞሽ ምናምን። እንደውም እህቴ ሁላ እየሳቀችብኝ ነበር። አውቄ ነበር የመሰላቸውና ለምን ድንገት ነበር። ከዛ ወጣሁኝ። ከዛም በኋላ በቃ እየጸለይኩኝ ነበር። መንገድ ላይም እየጸለይኩኝ ሄድኩኝ። ከዛ ኳየር ቆመን እያገለገልን እያለ ያመመኝ ነበር፣ ግን ስወርድ ተፈውሼ ወረድኩኝ ማለት ነው። ከዛ የዛን ቀን እግዚአብሔር በቃ የጠበቅኩት እግዚአብሔርን አየዋለሁ ፊት ለፊት ብዬ ነበርና ሲጸለይ ምናምን ነገር እየተማርን ምናምን ነገር በቃ ተረዳሁኝ። ለከስ እግዚአብሔርን ፊት ለፊት ማየት አይደለም፣ እግዚአብሔርን ልናይ እንወዳለን የሚለው ፊት ለፊት ማየት አይደለም ብዬ ተረዳሁኝና
ኢንካውንተር አደረኩት። በቃ ማላቀው በቃ ደስታ ሰላም ውስጥ የገባና በቃ በጣም የሚገርም ሰላም የሚገርም ደስታ ውስጥ የገባን የዛን ቀን በቃ በጣም ኢንጆይ እያደረኩኝ ቤት እየዘለልኩኝ ምናምን የገባሁት ተፈውሼ የገባሁኝ የዛን ቀን ማለት ነው። በፋውንዴሽን ትምህርቶች ደግሞ የሆነልኝ ነገር ልንገራችሁ። ፋውንዴሽን ዋንናቱ አንድ አስተማሪ ነበርና ያስተማረኝ የአስተማሪ በጣም መወዳት አስተማሪ ነበረች እና እግዚአብሔር እድል ሰጥቶኝ እሷ ፋውንዴሽን ዋንንም ቱንን እንድታስተምረኝ ሆነና በቃ የምትነግረኝ ነገር ሳምንቱን ሙሉ አድርጊያቸው የመጣሁትን ነገር እሁድ ጠዋት ነበርና መማረው ሙሉ ሳምንቱን አድርጊያቸው የመጣሁትን ነገር ስህተቴን ልክ ያደረኩትን ምናምን በፋውንዴሽን ትምህርት ውስጥ ትነግረኝ ነበርና በጣም ነበር የሚገርመኝ። እንዴት አወቀችል ነበር እንዴት አወቀች? ከዛ ለኔክስት ዊክ ደግሞ ስንቅ አስይዛ ትልከን ነበረ። እንደዚህ አድርጉ እንደዚህ በሉ ምናምን ያለች ስንቅ። ከዛ በቃ በፋውንዴሽን ትምህርቶቼ በጣም እንትን እያልኩ የመጣው በዚህ ሳምንት እሰማለሁ ሁለት። ከዛ ለኔክስት ዊክ ስንቅ ይዤ ሄድና ከዛ ኔክስት ዊክ ላይ አፕላይ ማድረገው የተማርኩትን ነገር ነበርና ከፋውንዴሽን ትምህርቶች ላይ እምነት ጸሎት ላይ የእምነት ጸሎት የሚለው በጣም በህይወቴ የሰራ ጸሎት ነውና ከድሮም ጀምሮ እንግዲህ ቅድም እንደነገርኳችሁ እናቴ ስታሳድገን እግዚአብሔር አባታችሁ ነው ብላ በቃ ትነግረን ነበርና እግዚአብሔርን እንደማምነው በቃ በጣም ነው የምተማመንበት። ቢካዝ ለማስቲካ ራሱ እግዚአብሔርን ነበር የምጠይቀውና ኢቭን አሁን ራሱ አድጌ ማስቲካ ከፈለኩኝ ጌታዊ ማስቲካ ፈልጋለሁ። እኔ ደግሞ ማስቲካ የምፈልገው ማስቲካ አለና እሱም ማስቲካ ነው መብላ የምፈልገውና ጌታ ይህን ማስቲካ ነው መብላ የምፈልገው እለዋለሁ። ጌታ ግዛልኝ እለዋለሁ። ኢቭን እናቴንም አልጠይቅም አባቴንም አልጠይቅም። ግን በቃ ያን ኢቭን ለማስቲካ ራሱ እግዚአብሔር አባቴን ነበር የምጠይቀውና በእምነት ጸሎት ላይ ሞር እምነቴን ዲቨሎፕ እንዳደረግ ሞር እንዳሳድገው ረዳኝና በእምነት ጸሎት በእምነት ትምህርት ላይ የሆነልኝን ነገር ልንገራችሁ። ስልክ አልነበረኝም እና ስልክ ግሩፕ ላይም በቃ ቸገር ነበረ እና በጣም እንጸልይ ነበር። ለሊደሬም ነግራት ነበርና የእምነትን ጸሎት ተማርኩኝ። ከዛ ያ ስልክ ቤት አለኩ ትርፍ ስልክ ቤት አለ ግን ለኔ አይሰጠኝም። ከዛም በኋላ ያ ስልክ ለኔ አይሰጠኝምና በቃ ልክ ቤት ማንም ሳይሆን እናቴና አባቴ ሳይኖሩ እኔና እህቴ ስንሆን ስልኩን ይዤ በኢየሱስ ማንተ ስልክ የኔ ነህ እያልኩኝ እጸልይበት ነበርና ይሄን ስልክ ሲይዘው በቃ እንዴት እንደምሆን እያልኩኝ ቤት ውስጥ እንትን አክት አደረግ ነበርና ኮንፌስ አደረግ ነበር። በቃ ይሄ ስልክ ወይኔ ጉዱ ፈላ ምናምን ነበርና ያን ስልክ ከጸለይኩኝ በኋላ ምናምን በቃ የእምነት ጸሎት ማለት እንደተማርነው እንግዲህ አንዴ በቃ እንጸልይና ያ ነገር እንደሆነልን ኮንፌስ የምናደርግበት ጸሎት አይነት ነውና በቃ እንደዛ ሆነ። እለት ህይወቴ ስልክ የለኝም ግን የምፈልገው ስልክ እሱ ነውና እሱን ኮንፌስ አደርግበታለሁ። ከዛም በኋላ እንደዛ የሆነ ምን ሀፕን አደረገ? ፋውንዴሽን አንድ ልንጨርስ ጌት ቱጌዘር ላይ እግዚአብሔር ስልክ ሰጠኝ ማለት ነው። አይ ቲንክ እሁድ ነበረ፣ አርብ ዕለት ስልክ ተሰጠኝ። ያ ስልክ ተሰጠኝ ነው በቃ በጣም ነበር ደስ ያለኝ በጣም ነበርና ኢቭን ስልክ ግሩፓችን ስም አውጥተንለት ነበር ለስልኬ ቴስቲሞኒ ብለነው ስም አውጥተንለት ነበርና ያ ቴስቲሞኒ ስልክ ይዤው ምናምን ነገር ቆየ። ከዛ አሁንም ደግሞ ያው ስንቆይም ያምረናል ሌላ ነገርና ሌላ ስልክ ፈለኩኝ። ከዛ ጌታ ሆይ ስልክ ፈልጋለሁ አልኩት። ከዛ ለማንም አልተናገርኩም ስልክ እንደምፈልግ። ቢካዝ አሁን ብነግራቸው የምፈልገውን ስልክ አንቺ ትቀልጃለሽ እንዴ ነው የሚሉኝና የእምነት ጸሎትን አረኩኝና በዛ ስልክ ላይ ከዛ በቃ ለእህቴ ነገርኳት። ከውጪ ስልክ እያስመጣሁ ነው አልኳት። መቼ ይደርሳል ምናምን ትለኛለች። ከወር በኋላ ይደርሳል፣ መጀመሪያ ከ20 ቀን በኋላ ይደርሳል አልኳት። ከዛም በኋላ 20 ቀን ሞላና አለፈ። ከወር በኋላ ትንሽ ቆይቶ ነው ይመጣል ምናምን ያልኳት። ካዝኔ ከውጪ ደወለችና ፖሚ እንዴት ነሽ ምናምን ሰላም አለችኝና ከዛም በኋላ ሰርፕራይዝ አለሽ አለችኝ። እንዴ ምንድነው ነው ስላት ስልክ ልልክልሽ ነው ምናምን አለችኝና በቃ በጣም ነበር ደስ ያለኝ በጣም። ከዛ እህቴ መጣችና ሁለት ስልክ ሊሆንልሽ ነው አንዱን ስልክ ስጪኝ ምናምን ነገር አለችኝ። አይ ይሄ ነበር ስልክ የሚመጣ ያልኩሽ ይሄ ነበር
እኔ እሷን እግዚአብሔርን ነበር ያመንኩት። ይኸው እግዚአብሔር ሊልክልኝ አልኩኝና እግዚአብሔር ሌላ ስልክ ሰጠኝ ማለት ነው። እግዚአብሔር በማስቲካ የታመንኩት እግዚአብሔር በስልክም በጣም ብዙ በረከቶችን ማድረግ ጀመረና ሌላም ነገር ደግሞ የሆነልኝን ነገር ባለፈው አመት ጳጉሜ ላይ የጳጉሜ ጸሎት ላይ ማማ ኩሜ የምትፈልጉትን ኔክስት እንዲሆንላችሁ የምትፈልጉትን ነገር ጻፉና ወረቀቱን ስጡን አለችኝ። ከዛ እንጸልይበትና ይጣላል ይቀዳደዳል አለችና እሺ አልኩኝና ጻፍኩኝ። በቃ እዛ ላይ ሜጀር ብዬ ጻፍኩት። የምንኖርበት የነበረው ቤት አልፈልገውም ነበርና መጀመሪያም ስንገባ እዛ ቤት መግባት አልፈለኩም፣ ግን በቃ ያው በፋሚሊ ስር ስለሆንኩኝ ግዴታ መግባት ነበረብኝና ስቲል እየጠላሁት ነበር የምኖረውና እዛ ላይ የጻፍኩትኝ ቤት እንድንቀየር ብዬ አንደኛ ጽፌ ነበርና በቃ እናውቀውም ድንገት ነውና ላስት ይር ሊያልቅ አካባቢ ጳጉሜ አካባቢ ይሁን ነሐሴ አካባቢ በቃ ቤት እየፈለግን ነበር። እንዴ በፍጹም እዚህ ቤትማ አንኖርም እያልኩኝ እየፈለግን ነበርና አጣን፣ ተስፋ ቆረጥን ምናምንና በማናውቀው ሁኔታ እግዚአብሔር በጣም የሚገርም ቤት ሰጠንና አሁን እንግዲህ እግዚአብሔር በሰጠን ቤት እየኖርን እንገኛለን ማለት ነው። ጳጉሜ ጸሎት ላይ አንዱም ካተትኳቸው ነገሮች አንዱ ማትሪክ እንዳልፍ ነበርና ማትሪክን እግዚአብሔር በሚገርም ውጤት አሳልፎኛል እና እግዚአብሔር እንግዲህ እንደዚህ ያደረገልኝ ይገኛልና እግዚአብሔርን ማመስገን እፈልጋለሁ። እና አሁን ላይ የምገኘው በኳየር አገለግላለሁ። እግዚአብሔር እድል ሰጥቶኝ በኳየር በአሸር በፎሎ አፕ ቲም እና በልጆች ሚኒስትሪ ላይ ማገልገል እያገለገልኩኝ ይገኛለሁ። እና ስለ አገልግሎት የነበረኝን አመለካከት ትንሽ ልንገራችሁና ጨርሳለሁ። እግዚአብሔር እንግዲህ አገልግሎትን ሲሰጠን እንደ እድል ነው። እግዚአብሔር እንድናገለግለው ለሱ የምናደርግለት ነገር አይደለምና አገልጋይ ሲባል እኔ የሚመስለኝ የነበረው በቃ ፓስተር መሆን የሆነ በቃ ከፓስተር ውጭ አገልጋይ ያለ አይመስለኝም ነበርና በጣም ጠላው ነበር። እግዚአብሔር በቃ በብዙም ሲናገረኝ እግዚአብሔርን ታገለግያለሽ፣ እግዚአብሔር ታገለግኛለሽ ይልሻል ምናምን ሲሉኝ ብዙ ሰዎች በቃ እኔ አልፈልገውም ነበር። እንዴ ጌታ እኔ አልፈልግም ፓስተር መሆን፣ ኧረ በፍጹም እኔ አልፈልግም እለው ነበርና እንግዲህ ፓስተር ብቻ መሆን አይደለም አገልግሎት። በእግዚአብሔር ቤት ውስጥ የምናደርጋቸው እያንዳንዱ ምንም አይነት ነገሮች አገልግሎቶች ናቸውና የመጀመሪያ የተቀላቀልኩት አገልግሎት እንግዲህ አሸር ቲም ነበርና ከዛ በፊት ሴል ግሩፕ ላይ ያለማምዱኝ ነበር። ፎሎ አፕ እንዴት እንደሚኮን ምናምን ትንሽ ያለማምዱኝ ነበር። ኢቭን ዞ ባልወደውም እሱን ባልወደውም ትንሽ ያስጨንቃል ምናምን እሱ ነገርና ከኔ እንትን ከኮምፎርት ዞን መውጣት የማልፈልግበት ሁኔታ ላይ ስለነበር በዛ ሰዓት ብዙም ባልወደውም አገለግል ነበር። አገልግሎት አይመስለኝም ነበር ግን አገለግል ነበርና መጀመሪያ የማገለግለኝ ነበረው አሸር ላይ ነበር። ከቀስ ብዬ እግዚአብሔር እድል ሰጠኝና ፎሎ አፕ ሆንኩኝ። ከዛም በኋላ ኳየርም እንግዲህ እግዚአብሔር እድል ሰጥቶኝ አገለግላለሁ። እንዲሁም የልጆች አገልግሎትና አገልግሎት ማለት ለእግዚአብሔር አንድ እንደው የምናደርግለት ነገር ነው። ለእግዚአብሔር ሳይሆን ለራሳችን ነው፣ ኢነሴንስ ለኛ ነው ጥቅሙ የሚሆነው። ግን በቃ እግዚአብሔር ቤት ውስጥ እንድታገለግሉ ስፔሻሊ በአርሚ ውስጥ ብዙ የአገልግሎት ፕላትፎርሞች አሉና እሱ እንድታገለግሉ ሪኮመንድ አደርጋችኋለሁ እና አርሚም እንድትመጡ ሪኮመንድ አደርጋችኋለሁ። እግዚአብሔር እንግዲህ በእንደዚህ ሁሉ አይነት ነገሮች ለውጦኛል። በጣም ከማይባል በቃ መንፈሳዊ ውድቀት ውስጥ እግዚአብሔርን ከመካድ ጀምሮ የነበርኩበት ውድቀት ውስጥ ከዛ ውድቀት ውስጥ አውጥቶ እግዚአብሔር እንግዲህ ቤት ውስጥ እድል ሰጥቶኝ እያገለገልኩኝ ይገኛለሁ እና እግዚአብሔር አባቴ ማመስገን እፈልጋለሁ። ዳዲንም በትምህርቶቹ በጣም እየረዳኝ ስለሆነ እያገዘኝ ስለሆነ እጅግ አድርጌ ማመስገን እፈልጋለሁ። እንዲሁም ማማ ኩሜንም በዛን ጊዜ እሷ ጸሎቱን ባትነግረኝ ኖሮ እንደዛ ባልመጣ ኖሮ ማማ ኩሜ ባትጸልይ ኖሮ ያ ነገር አይመለስም ብዬ አስባለሁና ማማ ኩሜም እጅግ አድርጌ ማመስገን እፈልጋለሁ። እንዲሁም የአርሚ ሴል ግሩፕ ሊደሮችን በጣም አመሰግናለሁ። በህይወቴ ላይ በቃ አንዱ ተጽዕኖ የፈጠሩብኝ ሴል ግሩፕ ሊደሮቼ ናቸውና በጣም አመሰግናቸዋለሁ። እንዲሁም የአርሚ ሊደሮችን እጅግ አድርጌ አመሰግናለሁ።